ትምህርት ቤት እንደ ተቋም እንዲገነባ በተስማማነው መሰረት መጀመሪያ በ79 ሚሊዮን ነበር ያቀዱት። ነገር ግን የዓለም የገበያ ሁኔታ እየተስፋፋ ሲሄድ ቅድም ኢንጂነር ባስቀመጡት የምንመለከተው ትምህርት ቤት ከ100 ሚሊዮን በላይ ተገንብቶ በስጦታ ለወንድማማች ክልል ለሆነው ለጋምቤላ ሕዝብ ዛሬም ተሰጥቶን ተረክበናል። እኛም ደስተኞች ነን ማለት እፈልጋለሁ። ከድህነትና ከኋላ ቀርነትን የኢትዮጵያን ብሔር ብሔረሰቦች የሚያላቅቀው መንገድ ቀን ከሌሊት መትጋት፣ መስራት፣ በትክክለኛ መንገድ ማሰብ፣ ያሰቡትን ወደ እቅድ ቀይሮ ተግባራዊ ማድረግ፣ የተግባር ሰው የተግባር ህዝብ መሆን፣ የማያቋርጥ ለውጥ ውስጥ ህዝብና ሀገርን ይዞ መጓዝን፣ ጽናትን፣ መስዋዕትነትን ይጠይቃል። ስለዚህ እያንዳንዱ ዜጋ እያንዳንዳችን በቁርጠኝነት ድህነትና ኋላ ቀርነትን ልንታገል አስቸጋሪውን መንገድ በጽናት እና በትጋት መጓዝ እና የኢትዮጵያን ብልጽግና ማረጋገጥ ይጠበቅብናል። እዚህ የተመረቀው ፕሮጀክት በጋምቤላ እና በኦሮሚያ ክልል መካከል ያለውን ትስስር ወደ ላቀ ደረጃ የሚያሸጋግር ነው። ትምህርት ድህነትን ኋላ ቀርነትን ለመፍታት ትልቁ ቁልፍ መሳሪያ ነው። ስለዚህ የኦሮሚያ ክልል ተርፎት ሳይሆን ካለው አጉድሎ አብሮ ለመልማት አብሮ ለመቀየር ዋናው ችግራችን ፈተናችን የሆነውን ድህነትና ኋላ ቀርነትን በጋራ ለመታገል ያለንን ቁርጠኝነት ለማሳየት የተሰራ ፕሮጀክት ነው። ስለዚህ ሌሎች ስራዎች ላይም ከዚህ በፊት አብረን ስንሰራ ነበረ። ተጨማሪ ስራዎችንም ከዚህ ውጪ አብረን እንቀጥላለን። ያለምንም ጥርጥር ሁለቱ ክልሎች ከሌሎች ክልሎች ጋም ሆነን የኢትዮጵያን ብልጽግና ለማረጋገጥ ኃላፊነታችን እንወጣለን። ጤና ይስጥልን ክቡራትና ክቡራን ታዳሚዎቻችን፣ ይህ ልዩ ዝግጅታችን ነው። በዛሬው ልዩ ዝግጅታችን እንግዳ ይዤ ቀርብ ያለው እንግዳችን የናሳ ተመራማሪ ሳይንቲስት እና የሸገር ቴክኖሎጂ ኢንስቲትዩት ቦርድ ሰብሳቢ ዶክተር ብርሃኑ ቡልቻ ናቸው። እንድትከታተሉን ከወዲሁ ጋብዛለሁ። ዶክተር ጥሪያችንን አክብረ ስለተገኘህልን በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ወደ ዋናው ጉዳያችን ከማለፋችን በፊት እንደው ውልደትና አስተዳደግ ምን ይመስላል ከሚለው ብንጀምር። ኮሌጅ ያደግኩት አዲስ አበባ ነው። የተማርኩትም ከኪንደርጋርተን ጀምሮ እዚሁ 4 ኪሎ 5 ኪሎ አካባቢ ባለ ትምህርት ቤቶች ነው። መካነ ኢየሱስ ከተማርኩ በኋላ ከዛ የመንግስት ትምህርት ቤት ነው የተማርኩት ሚኒሊክ የሚባል። እንግዲህ እድገቴ ሃይ ስኩል ጨርሼ 1 አመት አካባቢ እዚህ ኮሌጅ ከተማርኩ በኋላ ወደ አሜሪካ ሄድኩኝ። እንግዲህ አውድ ሴይ እንግዲህ ወደ 20 ዓመት አካባቢ ነው እዚህ የቆየሁትኝ። ከዛ በኋላ ወደ አሜሪካ ነበር የኖርኩት። አሜሪካ እንደሄድክ ቨርጂኒያ ኮመንዌልዝ ዩኒቨርሲቲ እንደተማርክ የታሪክ ሰነዶች ያሳያሉና እንዴት ወደዛ ልትቀላቀል ቻልክ? እንግዲህ አሜሪካ ብዙ እድሎች አሉ። ኢንጀነራል እድልህን ግን የምትመርጥበት የተለያዩ መስፈርቶች አሉ። አንደኛው ቱዊሽን ፍሪ የሆነ ስኮላርሺፕ የሚሰጥ ተቋም ነው። ከዛ በፊት ሜሪላንድ አካባቢ የነበረ ትምህርት ቤት ነበርኩኝ 1 ሴሚስተር። ግን ቱዊሽን ፍሪ ስኮላርሺፕ ስላሸነፍኩኝ ወደዛ ወደ ቨርጂኒያ ኮመንዌልዝ ዩኒቨርሲቲ የሚባል ሪችመንድ ቨርጂኒያ ውስጥ ያለ ትምህርት ቤት አንደርግራጁዌቴን ተማርኩኝ በፊዚክስ እና በኤሌክትሪካል ኢንጂነሪንግ። ከዛ እንዴት ነው ወደ ናሳ ሳይንቲስቶች ጎራ ልትል የቻልክበት አጋጣሚ? የብዙ የእድሎች የብዙ የትጋቶች የብዙ ጸሎቶች ውጤት ነው ወደ ናሳ መግባቴ። ግን አትሊስት እኔ በእኔ የነበረው ጥረት ምንድነው የፊዚክስ ተማሪ በነበርኩበት ጊዜ ፕሮፌሰሮች ጋር በጣም በቅርብ ከነሱ የመማር እድል ነበረኝ። እንደምታውቁት እንግዲህ አሜሪካ ውስጥ ሪሶርስ ስለሌለ ቤተሰብ የሚያግዝ የለም። በእኛ ጊዜ በጣም ከባድ ነበረ። አሁን እንደውም ስልኮች ምኖች ባሉበት ዘመን ነገሮች በጣም የተቀለጣጠፉበት የቤተሰብም ናፍቆት እንደዚህ ኢንዲፔንደንሱ አመጣጥኖ መኖር የሚቻልበት ዘመን ነው። በእኔ ጊዜ ለቤተሰብ በ3 ወር አንዴ ራሱ ስልክ ከደወልኩ ትልቅ ነበር
ፐብሊክ ስልክ ነው ሄደን የምንደውለው በእግራችን ሄደን። ሶ ኤኒዌይስ ያንን ራሳችንን ለመደገፍ ስራ መስራት አለብን። እኔ ግን ያረኩት ስራ መስራትን አልፈለኩም። ላብራቶሪዎች ውስጥ ፕሮፌሰሮቹን በነፃ ነበር የማግዘው። ይሄ ምንድነው ልምድ እንዲኖረኝ ብዙ እንዳቅ በአጭር ጊዜ ብዙ ነገሮችን ባይ የወደፊት ህይወቴን አስተካክላለሁ የሚል ኦልሬዲ ኢንቴንሽን ነበረኝና እነሱ በጣም ረድተውኛል። በነፃ ፕሮፌሰሮቹን ላገልግላችሁ፣ ላገዛችሁ፣ ከእናንተ ልማር የሚል ወደ 3ኛና 4ኛ ዓመት እንኳን ስደርስ እነሱ ልምዴም እየጨመረ ስለነበረ የቲቺንግ አሲስታንት ፖዚሽኖችንም አግኝቼ ራሴን መደገፍ የጀመርኩበት ነው። ግን ሲጀምር አሁንም ለተማሪዎች የምላቸው አንዳንዴ የግድ ሪሶርስ አያስፈልግም፣ መከፈል የለበትም። እየተቸገራችሁም ቢሆን ልምዶቹ ወደፊት ህይወታችሁን ይዳሰሳል፣ ይረዳችኋል እላችኋለሁ። ኤኒዌይስ እነዛ ልምዶች አንደኛ በጣም ይረዱኝ ናቸው ለናሳ። ሁለተኛ ደግሞ በአጋጣሚ እኔ ያስተማሩኝ ፕሮፌሰሮቼ የናሳን ፕሮጀክቶች ወይንም ለናሳ የሚሆኑ ፕሮጀክቶች ላይ ይሳተፋሉ። ያ ምንድነው ለኔም እድል ገጠመኝ። ስፔሻሊ የግራውንድ ቴሌስኮፕ ቢልዲንግ በአስትሮኖሚ ላይ ምድር ላይ የሚተከሉ ኮስሞስን ምድርን ከምድር ውጭ ያለን ህዋን የሚያዩ ቴሌስኮፖችን መገንባት የኛ ዩኒቨርሲቲ አንዳንድ ፕሮፌሰሮች በዛ ፕሮጀክቶች ላይ ይሳተፉ ስለነበር እንደ ግራጁዌት ስኩል ተማሪ እሱ ላይ ኤክስተንሲቭሊ ተሳተፍኩኝ። ስፔሻሊ አልማ የሚባል አተካማ ሚሊሜትር አሬይ የሚባል ቺሌ ሜክሲኮ ላይ የተተከለ 66 ቴሌስኮፖች የምድር የዚህ የዩኒቨርስ አመጣጥን የሚያጠና እነዛ ቴሌስኮፖች ላይ የመሳተፍ እድል ነበር ግራጁዌት ስኩል ሆኜ። እነዚህ እስከ 66 ቴሌስኮፖች እኛ የሰራናቸው በፕሮፌሰሮቹ ትልቅ እርዳታ የኛ ኢንስቲትዩሽን የኛ ትምህርት ቤት በዛ የተሳተፈበት ላይ በሰፊ ተሳተፍኩኝ። ግን ከዛ በኋላ ያሉት መሳተፎቼ በጣም ብዙ ለውጥ ነበራቸው። የሚቀጥለው ኤምአይቲ የሚባል ኢንስቲትዩሽን ፒኤችዲን ከጨረስኩ በኋላ ወደዛ ሄድኩኝ። እሱ ደግሞ በጣም ትልቅ አስተዋጽኦ ያደረገልኝ ነው። ኤምአይቲ በአሜሪካ እንዲሁም በዓለም ትልቅ ስም ያለው ትምህርት ቤት ነው። እዛ ያሉኝ የነበሩኝ ኮንታክቶች የነበሩኝ አንዳንድ ስራዎች በጣም ለናሳ በር የከፈተልኝ ነው እልሃለሁ። ኢንጀነራል ናሳ ሰው ሲፈልግ በቃ ሳይንቲስቱን ሁሉ አይወስድም። በጣም ስፔሲፊክ ለሆነ ስራ ስፔሲፊክ የሆነ ስኪል ይፈልጋል። ይህ ምን ማለት ነው? አንድ ሰው ከተቻለ ብሮድ የሆነ ልምዶችን ቅድም እንዳልኩ ከአንደርግራጁዌት ጀምረ እስከ ግራጁዌት ስኩል ብሮድ ልምዶች ላይ የመሳተፍ እድል ካለ ናሳ የሆነ ስፔሲፊክ ነገር ሲፈልግ አንተ እዛ ላይ ካለህ አንተ የመጠራት እድል አለ ማለት ነው። ናሳ በተፈጥሮ ሬደንደንሲ አይፈልግም። እኔን የሚመስል ሌላ ሰው አይፈልግም በሙያ በልምድ። ያ ደግሞ ሌላ እድል የሚሰጠኝ ነው ማለት ነው። የነዚህ ድምር ነው ላለው። ግን ከዚህም ባለፈ የቤተሰብ የእናት ጸሎት እና የእግዚአብሔር እርዳታ፣ እግዚአብሔር ዓላማ አለው እኔን እዛ ስራ እንዲህ ሲወስን የተሻለ ኢንቫይሮንመንት እንዲኖረኝ ምርምሮቼን እንድሰራ ምርምሮቼ ደግሞ ከኔም አልፈው ሌሎችን መንካት እንዲችሉ ያደረገው የዛ እግዚአብሔር ትልቅ እገዛ አለውና የነዚህ ድምሮች ነው እላለሁ። ምን ያህል ጊዜ ፈጅቶብሃል? በተለይ ኮመን ዌልዝ ላይ አሜሪካን ሀገር ዩኒቨርሲቲ እስከ ፒኤችዲ ተምርሃልና ለምን ያህል ጊዜ አቆይተዋል? እንደገና ደግሞ በስራ ውስጥ ምን ያህል አመት አገልግለሃል? የመጀመሪያ አንደርግራጁዌቲን ስማር 4 አመት። ከዛ ትምህርት ቤት ለወጥኩኝ። በጣም ጥሩ ትምህርት ቤት ነው። ከዛ በኋላ ሄድኩበት ትምህርት ቤት አሁን ቅድም የነገርኩን ኤክስፒሪየንስ ያገኘሁት የቴሌስኮፕ ግንባታዎቹን ቨርጂኒያ ዩኒቨርሲቲ ኦፍ ቨርጂኒያ ይባላል። ዩኒቨርሲቲ ኦፍ ቨርጂኒያ በጣም ጥሩ ትምህርት ቤት ነው እና እሱ ከናሽናል ላቦች ጋር የሚሰራው ትምህርት ቤት የነበረው የናሽናል ሬዲዮ አስትሮኖሚ የሚባል እዛ ከተማ ውስጥ አለ። በዚህ በዩኒቨርሲቲው ደም ስርነት የሚንቀሳቀስ ግን የናሽናል ሬዲዮ አስትሮኖሚ በቃ የናሽናል አስትሮኖሚ እንትን እዛ ሄድ ኳርተሩ ያ ነው የላቦራቶሪው ምኑ ያ እዛ ጎናችን ስለነበረ ነው ቅድም የነገርኩና በአጠቃላይ ፒኤችዲ ወደ 5 አመት አንደርግራጁዌት ፒኤችዲ እንግዲህ ከማስተርስ ጋር ተጠቃሎ አንደርግራጅ ደግሞ 4 አመት ከዛ ደግሞ
1 ዓመት ከምናምን የሪሰርች ልምድ ከዛ ደግሞ ናሳ አሁን ከገባው 9 ዓመት አለፈኝ ወደ 10ኛ ዓመቴ ነው። እነዚህ ናቸው እንግዲህ በአጠቃላይ እንግዲህ ህይወቴን እዚህ አሜሪካ ከረገጥኩ ጀምሮ ወደ ስራ ወደ ናሳ እስኪሄድ ኦልሞስት ትምህርት ላይ ነበርኩ። እንዴት ትገልጸዋለህ? በተለይ የነባራውን ዓለም ህይወትን እና አንተ ካሳለፍክባቸው የትምህርት ጊዜያት አንጻር ምንድነው ልዩነቱን ያየኸው? ምን ተመረህበታል? በአሜሪካ አንጻር ነው እንግዲህ የምነግርህ። ተማሪ ስትሆን በጣም ይቸግራል፣ በጣም ይቸግራል። ምክንያቱም ስፔሻሊ እዚህም ሀገር ያለው ተማሪ አሁን በዚህ ጊዜ አም ሹር እኔም ያየሁትን ችግሮች ያጋጥማቸዋል። ምክንያቱም ተማሪ ስትሆን ሪሶርሶች ይጎሉሃል፣ የምትፈልጋቸው ማድረግ አትችልም። ደግሞ አንዳንድ ነገሮችን ገዝተህ ለትምህርትም ለምንም የሚያስፈልግን ነገር መግዛት ትፈልጋለህ። እነሱ ላይ ሊሚቴሽን ይኖርብሃል። ግን ትምህርትን ከጨረስክ በኋላ ነገሮች ከተስተካከሉ በኋላ ስራ ስትይዝ እንደዚህ አይነት ሪሶርስ ችግርም የለብህም። እንዲሁም አንዳንዴ ልትረሳው ትችላለህ። መርሳት የሌለብን ያንን ተማሪዎችን እንግዲህ ማገዝ ያለብን ለዛ ነው። እኛ ያለፍንበትን መርሳት የለብንም። በጣም ብዙ ሰው ተቸግሮ ነው የሚማረው፣ እኛ ተቸግረን እንደተማር ነው ማለት ነው። ያ ነባረ ሳስተያየው የተማሪነት ህይወት ኃላፊነቱ ትንሽ ዝቅ ይላል። ራስን በሚያስፈልግ ነገር መደገፍ ላይ ያጠነጠነ ነው። ግን ስትል ችግሮቹ ሪሊ አንዳንዴ ከልኩ ካለፈ ሰውንም ሊጎዳ ይችላል። እኔ በነበርኩበት ጊዜ አሜሪካ ላይ ጥሩ ነገር ያለው የተማሪዎች ስራዎች አሉ። ላይብራሪ ላይ መስራት። አሁን ሞስትሊ አሜሪካ ውስጥ ላይብራሪዎች ከማኔጀሮች ውጪ ስራውን የሚሰሩት ተማሪዎች ናቸው፣ ይከፈላቸዋል። ኪችን ላይ ተማሪዎች ናቸው የሚሰሩት። እኔ የምልህ ጥሩ ትምህርት ቤት እኮ የሚማሩት ናቸው። ጽዳት ላይ አንዳንዴ ይሳተፋሉ። አሁን ለምሳሌ ፈንድሬዚንግ ላይ አሁን ለምሳሌ ኢንስቲትዩሽኑ ከዚህ በፊት የተመረቁ ተማሪዎችን ትምህርት ቤታችሁን እርዱ፣ አግዙ የሚል መልእክት ያወጣል። ያንን መልእክት ሁሉ የሚሰሩት ተማሪዎቹ ናቸው። በጣም ተማሪዎቹ አክቲቭሊ ራሳቸውን የሚደጉሙበት የስራ ቦታዎች አሉ ትምህርት ቤት ውስጥ። ይሄ ምንድነው? ተማሪዎቹን ውጭ ወጥተው ሌላ ስራ ከሚሰሩ ያሉትን ስራዎች በተማሪዎቹ እንዲሰሩ፣ እነሱ ደግሞ እዚሁ ትምህርት ቤት ውስጥ ሲሰሩ የራሴነት ስሜትም ስለሚሰማቸው ያ ደግፎናል። ግን ያው የኢትዮጵያ ተማሪዎች ሜቢ ይሄ ስለሌለ ማይ ቢ ዲፍረንት። ጥሩ። የጨረቃ ላይ ውሃ ምርምር ውልደቱ ከየት መጣ? የዛ ግሩፕ ተመራማሪዎችን በመምራት ረገድም ዋና ተሳታፊ ነህና እንዴት ነው? ምን ላይ ደረሰ? ከየት ተጀመረ? እንግዲህ የአሜሪካ መንግስት የናሽናል ኢንትረስት አለው። ስፔሻሊ በስፔስ ላይ የኢንተርናሽናል ሮድ ማፕ አለው፣ የናሽናል ሮድ ማፕ አለው እና ይሄ የናሽናል ሮድ ማፕ ይሄ በየመንግስቱ የሚለዋወጥ ነው። በዛ ጊዜ እንግዲህ ትራምፕ የመጀመሪያው ፕሬዚደንሲ ላይ ወደ ጨረቃ ጥናትን እንደ ሜጀር ኢንትረስት ያደረገበት ጊዜ ነው። በኦባማ ጊዜ ማርስ ስለነበረ ማለት ነው። እና ከማርስ ኢንትረስት ወደ ጨረቃ ሲመጡ እኔ ኦልሬዲ አንዳንድ ሴንሰሮችን ቢልድ አደረግ ነበረ። የኔ ቲም በእኔ ስር ያሉ በእኔ ግሩፕ ውስጥ ያሉ ሰዎች አዋቅሬ ስራ ነበረ እና ያ የመንግስት ኢንትረስት ወደዛ ሲሄድ እንግዲህ አቬለብል ያሉትን መጀመሪያ ይታያሉ። ከዛ ውስጥ የኔ መሆን እድል አጋጠመኝ። እንዳልኩ ግን እድሎች በጣም ወደ አንተ ማድላት አለባቸው። እንግዲህ እንዳልኩ እኔ ተዘጋጅቼ ስለነበር ወደዛ የመመረጡ የመታየቱ አትሊስት ስፓትላይቱ የመግባት እድል ነበረኝ። ግን አሁን የደረሰ ካልከኝ ላለፉት 3 እና 4 ዓመት ወደ 4 ሚሊዮን 5 ሚሊዮን አካባቢ ኢንቨስትመንት ወጥቶበታል። በኔ ላብ የሚሰራው ቴክኖሎጂ ባለፈው ቤንችቶፕ ቴስቲንግ የምንለው ይሰራል አይሰራም የሚለውን ቴስት ያየንበት ነበረ። አንድ ሰሞን በዜና የሰማችሁት። ግን ከዛ ባለፈ ላለፉት 3 ዓመት
ወደ 2.5 ሚሊዮን ኢንቨስትመንት ናሳ አድርጎበት የፍላይት ቴስቲንግ ለፍላይት ኳሊፊኬሽን ለፍላይት ምዘና እሱ ላይ ስንሰራ ነበር። እሱ ምዘና ጨርሶ አሁን አክቹሊ ላቤ ውስጥ ኮምፕሊት የሆነው ኢንስትሩመንት ቁጭ ብሏል። ቁጭ ያለበትም ምንድነው የሚቀጥለውን ወደ ጨረቃ የሚሄደውን ራይድ ለዛ ውድድር ላይ ነን። አሁን ሁሉን ነገር አሸንፈን ሁሉ ነገር አልቆ ወደ ጨረቃ ለመሄድ ደግሞ ሌላ ውድድር አለ። እሱን ውድድር እዛ ውድድር ላይ ነን። እንግዲህ ያ ውድድርን ካሸነፈን ወደ ጨረቃ እንሄዳለን። ግን ኤኒዌይስ የኛ ቴክኖሎጂዎች በተለያየ በጨረቃም ብቻ ሳይሆን ከጨረቃም ውጪ ሌሎች ጨረቃዎች አሉ በእኛ ሶላር ሲስተም ውስጥ። እነሱን ለነሱ ጥናት ስለሚያስፈልግ ይሄ ጊዜ የሚያልፍበት ወይ ምናምን አይደለም፣ እንቀጥላለን ማለት ነው የጨረቃ ወይንም የሌሎቹን የስፔስ ጥናት ስራዎቻችን። ምናልባትም በ2026 አሜሪካ ወደ ጨረቃ ጉዟ ለማከናወን በእቅድ ላይ እንዳለችም ጭምር ያነበብኳቸው ነገሮች አሉና ከዛ ጋር ተያያዥነት ያለው ሂደትስ ምን ይመስላል? ያው ናሳ የጀመረው የአርቲመስ የሚባል ፕሮግራም አለ። አርቲመስ ማለት እንግዲህ ከዚህ በፊት አፖሎ የሚባል ሚሽን ነበር ወደ ጨረቃ ሄዱበት። አሁን ደግሞ በአዲስ የአርቲመስ በሚባል ሚሽን ነው ስራ እየተሰራ ያለው። አንድ ሚሽን ብቻ አይደለም፣ አንድ በረራ አይደለም፣ ብዙ በረራዎች ናቸው። የመጀመሪያ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እያለ ይቀጥላል። በእነዚህ በየተለያዩ የበረራ ሂደቶች የተለያዩ ነገሮች ይደረጋሉ። አሁን የመጀመሪያው በረራ ተደርጓል። ከምድር ኦርቢት ወጥቶ ሮኬቱን ቴስት ማድረግ ነው። የሚቀጥለው አንማንድ የሆነ ሰው የሌለው በረራ ነው። ከዛ ደግሞ ሶስተኛው ሰው የያዘ በረራ፣ የሰው ልጅን የያዘ በረራ። ከዛ አራተኛው ኢንስትሩመንቶችን እኛ የምንሰራቸውን ኢንስትሩመንቶችን የያዘ በረራ። አምስተኛው እያለ ሞር ሰዎችን መውሰድ፣ እዚህ የተሰሩ ለዛ ለስፔስ የሚያገለግሉ እቃዎች፣ መሳሪያዎች እዛ ለመኖር ስለሚፈለግ እነሱን መውሰድ። ያ ሲሪየስ ነው ያለው እና አንተ እንዳልከው በ2026 አይ ቲንክ ሁለተኛው በረራ የሚደረግ ይመስለኛል። ሁለተኛው በረራ ከዛ ወደ ሶስተኛው ወደ አራተኛው ይቀጥላሉ ማለት ነው። ከጨረቃ ውሃ ጋር በተገናኘ እዚሁ አሁን ባላችሁበት ሁኔታ ነው ቴስት እያደረጋችሁ ያላችሁት ወይስ ወደዛ ጋር በሚመጠቀው ሮኬት ውጤት ላይ ነው የሚንተራሰው? ሮኬቱ ልክ እንደ መኪና ነው፣ ምን ማጓጓዝ ነው ስራው። የኛ የህዋ ምዘናውን እዚህ ምድር ላይ ሆነን የጨረቃን ኢንቫይሮንመንት መፍጠር እንችላለን እና እንደዛ ነው። ቅድም አሁን ያልኩህ እኛ ሬዲዮን ነው የጨረቃን ኢንቫይሮንመንት እዚህ ክሬት አድርገን ጨረቃ ላይ ሰርቫይቭ ማድረግ እንደምንችል፣ ሴንሲቲቭ እንደሆነን፣ ይሰራል አይሰራም፣ በምን ያህል ነው የሚለውን ሁሉ መመዘኛ እዚህ ምድር ላይ ግን የጨረቃን ኢንቫይሮንመንት ፈጥረን ነው ምን ቴስት የምናደርገው። ምክንያቱም አንዴ ከላከው ተመልሰ እንደገና ሪፔር አድርገው ኪችን ላስተካክል ለመልሳት ስለማትል አንዴ ከሄደ ነው። ስለዚህ ሁሉንም ቴስቶች እዚህ መደረግ አለባቸው። በዛ ልክ ነው ማለት ነው። እንግዲህ በጣም ደስ የሚልና ተስፋ ሰጪ የሆነ ስራ ላይ እንዳለ የሚያሳይ ነው። ተሳክቶ ደግሞ በቀጣዩ ከስኬቱ በኋላ ዳግም ተገናኝተን ስለ ጨረቃ ጉዞ በሰፊው የምናነሳበት ጊዜ ይኖረናል ብዬ ተስፋ አረጋለሁ። በመቀጠል እንግዲህ የሸገር ቴክኖሎጂ ኢንስቲትዩት ውልደት እንዴት እንደሆነ ብታነሳለን ደስ ይለኛል። እኔ ሀገሬን እወዳለሁ እና ሀገሬን እወዳለሁ ስልህ ያው በተቻለ መጠን በአክሽን መውደዴን ለማሳየት እሞክራለሁ እና ከዛ ውስጥ ከጀመርኳቸው ነገሮቹ አንዱ ከባለቤቴ ጋር ሆነን የኤጁኬሽን ፕሮግራም ጀምረናል። ይሄን ወደ 5 ዓመት አካባቢ ነው የጀመርነው። እስካሁን 4 ግራጁዌት አስመርቀናል። በሁሉም የኢትዮጵያ ክልል በሴንተሮች አቋቁመን በነዛ ሴንተሮች ተማሪዎች እናስተምራለን። ለ4 ዓመት ከተቋቋመ 5 ዓመት ብሩህ ትውልድ ይባላል ይህ ፕሮግራም እና በዚህ ብሩህ ትውልድ ፕሮግራም በጣም ጎበዝ ተማሪዎችን ነው የምንወስደው። በሺዎች የሚቆጠሩ ተማሪዎች ነው እንግዲህ ያስተማር ነው እስካሁን እዚህ ኢትዮጵያ ውስጥ ወደ 27 ሴንተር አሁን ባለን አንድ ሰሞን ወደ ሁለተኛ 3ኛ ዓመት ወደ 30 ምናምን ሴንተሩ ላደርሰን ነበር። በኦሮሚያ ክልል 9 ሴንተሮች አሉ። በወለጋ፣ በጅማ፣ በአለማያ ዩኔምት፣ በአርሲ በሁሉም ቦታዎች እና ደግሞ በአማራ ክልል እንዲሁ በወሎ፣ በባህር ዳር፣ በጎንደር የመሳሰሉ በትግራይ ሁሉም ሪጅኖች ውስጥ አለን። ያንን ስንሰራ ያየነው ጭንቅላቶችን ሲሰበሰቡ
ምን ያህል ሰክሰስፉል እንደሚሆኑ ልጆቹ በጣም ውጤታማ ናቸው ከዚህ ፕሮግራም በኋላ። ይህንን ወደ ኮሌጅ ማሳደግ ሌላው አላማ ነበር። የዚህን ደግሞ አላማ ያው የዚህ ክልሉ መስተዳድር ኦቦ ሽመልስ የክልሉ ፕሬዝዳንት ያንን በተገናኘንበትና ባገኘሁትና ባየሁት ጊዜ እሱም ደግሞ ተማሪዎችን የቦርዲንግ ስኩል ተማሪዎችን የተሻለ ቦታ ምክንያቱም የተሻሉ ተማሪዎች ስለሆኑ ኦልሬዲ ክልሉ በየክልሉ አሁን የተቋቋሙ የቦርዲንግ ስኩሎች አሉና እነዚያ የተሻሉ ተማሪዎችን ያወጣሉ። ግን ከዛ በኋላ የት ሄዳሉ የሚለው ጥያቄ እነሱም ጥያቄ ነበረባቸውና የዛ የኛ ልምድ በዚህ ተማሪዎችን በየአገራቱ ከተማቱ የምናስተምራቸውን እና ወደ ኮሌጅ የመለወጥ ፍላጎት እንዲሁም ደግሞ የነ ኦቦ ሽመልስ ለሀገራቸው በሳይንስና ቴክኖሎጂ በጣም ኤክስትሪምሊ ታለንትድ የሆኑትን ተማሪዎች የሚያግዙበት የሚያንቀሳቅሱበት ሴንተር የዛ ፍለጋ ነው እንግዲህ ኤስአይቲ መወለዱ የሸገር ኢንስቲትዩት ኦፍ ቴክኖሎጂ። ከዚህ በፊት ኢትዮጵያ ውስጥ የሳይንስ እና የቴክኖሎጂ ክፍተቶች አሉ ተብሎ እንደ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እንደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተዋቅረው የሳይንስና የቴክኖሎጂ ትምህርት ዘርፍ ላይ ትኩረት አድርገው ለአመታት ሲሰሩ ቆይተዋል። አሁንም እየሰሩ ነው የሚገኙት። ምናልባት የሸገር ቴክኖሎጂ ኢንስቲትዩት እና የነኚህ ካምፓስ ልዩነቱ ምንድን ነው? በጣም ብዙ ልዩነት አለን። አንደኛ እኛ በጣም ትንሽ ኢንስቲትዩት አካዳሚው በጣም አነስ ያለ ሪሰርቹ የበዛ ኢንስቲትዩት ነን። ይሄ ምን ማለት ነው? በጣም ብዙ ስራ ሰዓታችንን 80% ሪሶርሳችንን የምናጠፋው ምርምር ላይ ነው። ምርምሮቹ ደግሞ ወደ መሬት የሚወርዱ ምርምሮች ላይ ነው። ይሄ በጣም ለየት ያደርገናል። 80% የምናስተምረው በ20% ሪሶርሳችን ብቻ ነው። ይሄ በጣም ይለየናል። ሌላው የኛ አስተማሪዎች የውጭ ሀገር ሰዎች ናቸው። ኦልሞስት ስለ ሁሉም አስተማሪ የውጭ ሀገር ሰዎች ናቸው። ይሄ የኢንተርናሽናል ትምህርት ቤትነታችንን ፈር የሚቀድልን ነው እና አሁን ለምሳሌ በ6 ዲፓርትመንቶች ነው ፕሮግራማችን የጀመረው። የመጀመሪያው በስፔስ ሳይንስ ነው። ኢትዮጵያ ውስጥ የስፔስ ሳይንስ ፕሮግራም የለም። በኒውክሊየር ኢንጂነሪንግ ኢትዮጵያ ውስጥ የኒውክሊየር ኢንጂነሪንግ የለም። በባዮቴክኖሎጂ በሂውመን ባዮቴክኖሎጂ ኢትዮጵያ ውስጥ የለም። በኤአይ በአርቲፊሻል ኢንቴሊጀንስ ኢትዮጵያ ውስጥ የለም። እነዚህ ከስድስቱ አራቱ ኢትዮጵያ ውስጥ የሌሉ ፕሮግራሞች ናቸው። ከዛ ደግሞ 2 ፕሮግራሞች የኤሌክትሪካል እና ሜካኒካል ኢንጂነሪንጎች አሉ። እነሱ ኢትዮጵያ ውስጥ አሉ፣ ግን ቅድም ላልኩ ለሪሰርቹ እና ለምርምሩ በጣም ኢምፖርታንት ስለሆኑ እዚህ ላይ ተካተዋል። የነዚህ ዲፓርትመንት ቼሮቹ፣ ምክትል ቼሮቹ፣ ሰፖርት የዲፓርትመንቶቹ ሰፖርቶች እንዳለ በእኛ ኔትወርክ ውስጥ ያሉ የውጭ ሀገር ሰዎች ናቸው። ብዙዎቹ ኢትዮጵያን ሀገራቸውን በጣም የሚወዷትን ሀገራቸውን መርዳት ስለሚፈልጉ ባሉበት የፕሮፌሰርሺፕ የሪሰርች ሳይንቲስትነት ቦታ ያላቸው በጣም የታወቁ ሰዎች በእኛ ኢንስቲትዩት እንደ አፊሊየት ሆነው እንደ ዲፓርትመንት ሰፖርት በተለያየ ነገር ያግዙናል። ይሄ እዚህ ጎረቤቶቻችን ያሉት ኮሌጆች አንተ የጠራሃቸው ያ አክሰስ የላቸውም። ሌላው እኛ የኢንተርናሽናል ሪሶርስ አክሰስ አለን። ኢንተርናሽናል ሪሶርስ አክሰስ አለን ስልህ ቅድም የጠራሁልህ እነዚህ ፕሮፌሰሮች በጣም ስቴት ኦፍ ዘ አርት የሆነ በጣም ዓለም ላይ ጫፍ ላይ የደረሱ ሪሰርቾችን ይሰራሉ። እነዚህ ልጆች ሲያስተምሩ ወይ በዲፓርትመንት ቼርነት ሲያደርጉ ወይንም ደግሞ የሪሰርች አድቫይዘሮቻቸው ሲሆኑ ልጆቹ የጭንቅላታቸውን የነሱን ጭንቅላት አክሰስ የማድረግ የሪሶርስ አክሰስ አላቸው። ሌላ ተማሪ የለውም። ግን ከዛም ባለፈ በፓርትነርሺፕ በተለያየ ነገሮች በላቦራቶሪ ግንባታ ላይ በሌላም የኛ ኢንስቲትዩትን ሰፖርት የሚያደርጉን እነዚህ የምልህ የውጭ ሀገር ሰዎች ናቸው። ሌላው እኛም በጣም ልዩ የሚያደርገን የኢንኩቤሽን ሴንተር ገንብተናል። ኢንኩቤሽን ሴንተር ማለት ሀሳብን ወደ መሬት የምናወርድበት ነው እና 80% ያልኩ የቅድም ሪሰርችና ኢኖቬሽን ላይ የምናጠፋው ዝም ብሎ ላቦራቶሪ ውስጥ ተንጠልጥሎ የሚቀር ሳይሆን ገበሬውን፣ አርሶ አደሩን፣ እኔን፣ አንተን፣ ተማሪውን፣ እናቶቻችን አባቶቻችንን የሚከብዳቸውን ህይወታቸውን ያከበደ ነገር የምናቀልበት የሪሰርች ስራ ነው ማለት ነው። እነዚህ ሁላ በስፋት እኛን ይለዩናል። ምናልባት እንግዲህ አሁን የኢንኩቤሽን ሴንተር ፈጥራችኋል። እንደገና ደግሞ
የላቦራቶሪና ፕራክቲሽነር ሴሽኑ 80% እንደሆነ አንስተልኛልና ለዛ የሚመጥን በቂ ላቦራቶሪ ተሰርቷል፣ ተገንብቷል፣ በእቃስ ተሟልቷል የሚለውን ሀሳብ ብታነሳልኝ። ትክክል። ይሄ በጣም ትልቅ ኢንቨስትመንት ነው እስከዛሬ የተደረገው። በጣም ስቴት ኦፍ ዘ አርት የሆኑ ፋሲሊቲዎች መስራት ለሃይብሪድ ቲቺንግ ቅድም እንዳልኩ ዩኒክ የሆንበት አንዱ አስተማሪዎቻችን በጣም የተከበሩ ትላልቅ ስራ የሰሩ አስተማሪዎቻችን የምናገኝበት ከየትኛውም ዓለም ሆነው የምናገኝበት ዲጂታይዝድ የሆነ ሩም እሱ እነዚህን ስንገነባ በጣም ጊዜም የሰውም ኃይልም ይወስዳል። ግን በሚገርምህ እሱም ሆኖ አንድ አመት ከምናምን ውስጥ ነው ይሄ ሁሉ የምታየው ተቀናብሮ ያለቀው። ሀሳቡ ካመጣ ነው ከ2 አመት ከምናምን በኋላ ማለት ነው። በፌዝ ስለሰራን አሁን ሁለተኛው ፌዝ ላይ ነን። የሁለተኛው ፌዝ ምንድነው? የሰራናቸውን ፋሲሊቲዎች በላብ ማሟላት የሚያስፈልገንን እነዚህ ፕሮጀክት ቤስድ የሆኑ ስራዎችን መስራት ነው። አሁን እሱን ከትንሽ ሳምንታትና ከወር በኋላ እንጀምራለን ማለት ነው። እነሱ ሁለተኛ ፌዝ ላይ which means አሁን ዛሬ ትናንት እንግዲህ ኢናግሬት በጣም ሶፍት የሆነ ትምህርት ለማስጀመር የጀመርነውን እንትን እንደ ፌዝ 1 ኢንድ ኦፍ ፌዝ 1 ብለን ነው ያዝነው። አሁን ወደ ፌዝ 2 ልንሄድ ነው። ፌዝ 2 ወደ 1 አመት ተኩል አካባቢ ይፈጃል። በዛ ፌዝ 2 ላይ በጣም ብዙ በእነዚህ በጠራውልህ ዲሲፕሊኖች፣ ዲፓርትመንቶች፣ ፕሮግራሞች እነዛን እናሟላለን ማለት ነው። እንግዲህ ምናልባት በጣም በአጭር ጊዜ ውስጥ በመጀመሪያው ፌዝ የዚህን ያህል የመሰረተ ልማት ግንባታ ተሳክቶ ተማሪዎችም ገብተው ለትምህርት ዝግጁ የሆኑበት ሚና የምን ኮሚትመንት ነው ማለት እንችላለን? እንደዚህ አይነት ተቋም ስንገነባ አይን ያለው ልብ ያለው መሪ ይፈልጋል። ምክንያቱም ለዛሬ አይደለም የሳይት የተገነባው ለጄኔሬሽን ነው እና ለጄኔሬሽን ደግሞ ስታስብ ለሌጋሲ ማሰብ አለብህ እና ቦሽመልስ ትሩሊ ጄኔሬሽኑ ያስባል። እንዲሁም ደግሞ ለሌጋሲው የሰራበት ይመስለኛል በኤስአይቲ። ምክንያቱም ኤስአይቲን ከጀመርነው በኋላ እንግዲህ ወደ 2 አመት አካባቢ አልፏል። በጣም በቅርብ ክትትል በሌሊት ይመጣል። አንዳንድ ኮንትራክተሮች በተለያየ ምክንያት ቢዚ ሲሆኑ በጣም ያዝናል፣ እንዲያስተካክሉ ይመክራል፣ መቆጣትም ካለበት ይቆጣል። ስራዎቹ እንዲሰሩ በጣም እርጅ ያደርጋል እና ትሩሊ የሊደርሺፕ ማንነት ያየውበት የእሱ በጣም ክሎዝ የሆነ ኮሚትመንት ከኛ ጋር መጣመሩ ነው መስራት የቻለው እና እኛ በኩሪኩለሙን የትምህርት ቤቱን ዲዛይን የትምህርት ቤቱ ካልቸር መመሰል አለበት። ትምህርት ቤቱ እንዴት ነው ፕሮዳክቲቭ የሚሆነው? በቃ የትምህርት ቤቱ እንዳለ ሶፍትዌሩን እንግዲህ የሚተነፍስበትን ስንሰራ ሃርድዌሩን ደግሞ በኮሚትመንት የሰራልን ቦሽመልስ ነው እና የእሱ ቦታ ኤክስትሪምሊ ትልቅ ነው እና የእነዚህ የሁለት መጣጣሞች ባይኖሩ ኤስአይቲ አይፈጠርም። እንዳልኩ ኤስአይቲ ተፈጥሮ ለጄኔሬሽን ስለሚሆን እንግዲህ የሚቀጥሉት ጄኔሬሽኖች ከኛ የተሻሉ ሳይንቲስቶች፣ ኢንጂነሮች ከኛ የተሻሉ ለሀገራቸው የሚያስቡ ልጆች ይወጡበትና የመጡበትን ከተማ ብቻ ሳይሆን ኢትዮጵያ ብቻ ሳይሆን አፍሪካ ብቻ ሳይሆን ዓለምን በምርምራቸው ማደስ ማገገም እንዲሁም ደግሞ ኢምፓክታቸው በሚሊየን የሚቆጠር ሰዎችን የሚነኩ ልጆች ይሆናሉ ብለን እናምናለን። ምክንያቱም እኛ በዛ ልክ ነው የተዘጋጀንላቸው፣ በዛ ልክ ነው እንዲሄዱ የምንፈልገው እና 1-2 ሰው ስናወጣ ተማሪዎቻችን በጣም ጎበዝ ተማሪዎች ነው ሰሌክት ያደረግነው። ኤክስትሪምሊ ከሀገራችን በጣም ውጤታማ የሆኑት ተማሪዎች ናቸው ያሉት። እኔ ያልኩት ነገር ሪሊ ማጋነን አይሆንም። በጣም ከሀገራቸው አልፈው አህጉራችንን ከዛም አልፈው ኢምፓክት ማድረግ ይችላሉ እና በዛ ልክ እኛ እናስተምራቸዋለን። እንግዲህ ምናልባትም በመጀመሪያው ፌዝ ወደ 250 ተማሪዎችን ተቀብላችኋል። ምናልባት ሁለተኛው የመሰረተ ልማቱ ፌዝ ከተጠናቀቀ ለምን ያህል ተማሪዎች ግልጋሎት መስጠት ይችላል? በምን ያህል አመትስ አስተምራችሁ ለውጤት ታበቃላችሁ? እኛ የ4 አመት ፕሮግራም ነው የምንከተለው፣ የኢንተርናሽናል ስታንዳርድ ነው።
ኢንተርናሽናል ስታንዳርድ እኔም የተማርኩበት የ4 ዓመት ፕሮግራሞች ናቸው አንደርግራጁዌት። ሌላ ለየት የሚያደርገን ቅድም ያልነገርኩህ ተማሪዎቻችን ኮርሳቸውን የመምረጥ እድል አላቸው። ልክ አሜሪካ እንዳለ ትምህርት ቤት እኛ ሪሶርሶችን አቬለብል እናደርጋለን። ይህ ምን ማለት ነው? በጣም ሪሊ ከስተምድ የሆነ ሰው በራሱ ባለው እውቀት ፊት እንዲያደርግለት ማለት ነው። ሶ ኤኒዌይስ እነዚህ በ4 ዓመት ልጆቹ በ4 ዓመት ውስጥ ይመረቃሉ። በ4 ዓመት ውስጥ እንግዲህ ልጆቹን ውጤታማነት የምናይበት ነው። እንግዲህ መመረቅ ዲግሪ ይዞ ማውጣት ሳይሆን ቅድም እንዳልኩህ የተማሪዎቹ ኩሪኩለም የእነሱ ደግሞ 20% ታይማቸውን ከዛም በላይ በሪሰርች ላይ ያጠፋሉ። ሶ ኦፍ ታይማቸውን ሪሰርች ላይ ስለምናጠፋ እንግዲህ ሲመረቁ የሆነ ነገር ይዘው ይመረቃሉ ማለት ነው። ቅቡልነት ውስጥ በየአመቱ ነው የሚሆነው እና ሁለተኛው ፌዝ ሲጠናቀቅ ምን ያህል ተማሪ አኮሞዴት ሶ የፌዝ 2 ፕላን እንግዲህ ባይ ኔቸር እኛ ትንሽ ነን፣ በጣም መስፋት አንፈልግም። ትንሽ ሆነን ግን በጣም ትልቅ ኢንፍሉዌንስ ማድረግ የምንፈልግ ኢንስቲትዩሽን ነን። ቅድም እንዳልኩ 20/80 ማለቴ ሁሌ 80%ቱን ፕሪዘርቭ እናደርጋለን። በጣም ኢኖቬሽን ላይ መስራት እንፈልጋለን። ለልጆቻችን በ20% ኤጁኬሽን ስንሰጣቸው ሃንድስ ኦን በእጃቸው መስራት እንዲችሉ ያ 80% አላቸው ማለት ነው። ሶ የኛ 250 ቢበዛ 300 የሚለወጥ አይደለም። በዛችሁ ቆይተን ግን በጣም ብሪሊየንት የሆኑ ተማሪዎች የምናፈልቅበት ነው ኢንስቲትዩሽኑ። ሶ በቁጥራችን እንደ ሌሎች ዩኒቨርሲቲዎች 20,000 15,000 ወይም በአመት አድሚሽናቸው 2,000 1,500 የሆኑ አሉ እዚህ አካባቢ ያሉ ኢንስቲትዩሽኖች ዩኒቨርሲቲዎች እና እኛ እንደዛ ነው። ምናልባትም ይሄ አክሰስ ይሄ እድል መፈጠሩ ለኢትዮጵያ የሚያበረክተው ጸጋ ምንድነው ልትል የምትችለው? እድል በቃ ለሰው ልጅ አስፈላጊ ነው። ለተጠቀመበት እድል ላወቀበት እድል አስፈላጊ ነው። ግን እኛ እንደ ሀገር እድል መስጠት አለብን እና የቅድም እንዳልኩ እኔ እግዚአብሔር ረድቶኝ የሰራኋቸው ስራዎች ይጠቅማል ብሎ የአሜሪካ መንግስት ስለሚያምን ያን ደግሞ ብዙ ኤጀንሲዎች ብዙ ሀገራቶች ኖቲስ አድርገዋል። ያንን ግን እኔ በዛ ለእኔ እንዲቀር አልፈልግም። እድል መፍጠሩ በጣም አስፈላጊ ነው። የኔ ፍላጎት ብቻ ሳይሆን ደግሞ ከኔ ጋር የሚሰራ ሪሶርስ ትንሽ ከኔ የተሻለ ያለው እኔ የተማረውን ኦርጋናይዝ ማድረግ እችላለሁ፣ ዲዛይኖችን ማድረግ እችላለሁ። ግን እንደዚህ የመሳሰለ ኢንፍራስትራክቸር መስራት ትንሽ የመንግስት ኢንቮልቭነት ግን ቱ ቢ ኦነስት የመንግስት ቀናነት ይፈልጋል። ምክንያቱም መንግስት ለብዙ ነገር ይወጠራል፣ በጣም ብዙ ኃላፊነቶች አሉበት። ይሄ የሮድ ማፔ ነው ኃላፊነት ይሄ አሁን ያስፈልገኛል ካለ ሲል ያ መጣጣም ነው እንግዲህ እንደዚህ አይነት እድሎችን የሚፈጥረው እና it just happened to be እንደዚህ አይደል። አሁን ባለንበት ጊዜ የኦቦሽ መልስ እና የሱ ቲም በእንደዚህ በቴክኖሎጂ ላይ አፍሪካንኛ ከፍ አድርገን ማሳየት አለብን። ሁሌ ገዢ ሆነን ቴክኖሎጂ ገዢ ነን፣ ቴክኖሎጂ ተጠቃሚ ነን፣ ቴክኖሎጂ አድናቂ ነን፣ ግን ቴክኖሎጂ ፈጣሪ አይደለንም። መቼ ነው ይሄ የሚለወጠው ብለው መንግስት ሲያምን እንደኛ ደግሞ ያለው ቁጭት ያለው ሰው ሲኖር እድሎችን እንፈጥራለን እና ለኢትዮጵያ በጣም ትርጉሙ ትልቅ ነው። እኔ ቱ ቢ ኦነስት የኢትዮጵያም ሳይሆን ይሄ እንደዚህ አይነት አሰራር ለአፍሪካዎቹ በጣም ትልቅ ነው። ሁሌ በቃ መጽዋዕት ወሳጅ ነን። አንድም ኢንስቲትዩሽን ስንፈልግ ኮሪያዎቹን ሄደን ወይ ጀርመኖችን ሄደን አግዙን ነው የምንለው። በእኛ ልጆችስ ልምድ ያላቸው ሰዎች እኮ አሉ በጣም በብዛት በተለያየ ፊልድ። የእነሱን ልምድ መውሰድ፣ የእነሱ ጋር አብሮ መስራት፣ ለእነሱ ቦታ መስጠት፣ እነሱ እንዲሰሩ ኃላፊነታቸውን ማሳወቅ። በእኛም ደግሞ በኩል አንዳንድ ሰው በጣም ሰክሰስፉል ሲሆን እችን ኃላፊነቱን ይዘረጋል። ቅድም እንዳልኩ አንድ ሰው ተማሪነቱን ሲረሳ ተማሪውን ሄዶ አይዟችሁ ማለት ይተዋል። ምክንያቱም የተማሪነት ያለውን ክብደቱን ይረሳዋል። ያኔ እንደዛ እንዳይሆን በሁለቱም ሳይድ አንዳንድ ከፍ ያለ ቦታ አንተ ክላይማክስ ያልከው አንዳንድ ከፍ ያለ ቦታ ሰው ሲደርስ ዞር ብሎ የመጣበትን ባክግራውንዱን፣ ቤተሰቡን፣ ጎረቤቱን፣ አገሩን ማየት አለበት። እንዲሁም ደግሞ መንግስትም ደግሞ ሲያስብ
ለጄኔሬሽን ካሰበ የነዛ ጥምር ሪሊ ኢንትረስቲንግ የሆነ ነገር ይፈጥራል። ሶ በኤስአይቲ ላይ ያ ነው የሆነው እና እኔ ሪሊ እኔም ቲሜም ብዙዎቻችን ኤስአይቲ ላይ የሚሳተፍ ሰው ሁሉ በጣም በዚህ ነገር ልቡ ተነክቷል እና ሆፕፉሊ በኤስአይቲ ላይ የተፈጠረው ሌላ በሜዲካል ስኩል ሆስፒታሎችን በመስራት ነርሲንግ ሆሞችን የተለያዩ ላይብራሪዎችን ቢልድ በማድረግ መንግስትና የተማረ ሰው እድል ያገኘ ሰው አንድ ላይ በመሆን በፓርትነርሺፕ ስራዎችን ይሰራሉ ብዬ ኤስአይቲ እንደ ፕራይም ኤግዛምፕል ያውታል ብዬ አምናለሁ። ሜቢ ከዚህም በፊት የተሰሩ ይኖራሉ እኔም ማላቃቸው፣ ግን ኤስአይቲ አይ ቲንክ ሪጋርድለስ ታይም ያለ ታይም ገደብ ምሳሌ መሆን የሚችል ነው ብዬ አምናለሁ። ሶ ለኢትዮጵያ ለአፍሪካ አይ ቲንክ ሲግኒፊካንሱ ብዙ ነው። ቅድም ስጠቅሰው እንደነበረው ወደ 6 ዲፓርትመንቶች ተፈጥረዋል። ከዛ ውስጥ 4ቱ አዳዲስና በዚህ ሀገር እየተሰጡ ያልነበሩ ናቸው። ምናልባት ኢትዮጵያ ላይ አንድ ተማሪ ሲማር ገቢ ለማግኘት ስራ መያዝ ያስፈልጋል፣ መቀጠር። ምናልባት የህዋ ሳይንስ ተምሮ በዚህ ሀገር ላይ ምናልባት አሁን ጂኦስፓሻል የጀመራቸው ስራዎች አሉ፣ ከሱ ጋር ሊያያዝ ይችላል። ከዛም ባሻገር ስለ ኒውክሌር ኢነርጂ አንስተልኛል። ኒውክሌር ኢነርጂ ምናልባትም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ የኒውክሌር ኢነርጂ ያስፈልገናል ብለው እንደ ፕሮጀክት አቅደዋል። ለዛ ግብዓት ይሆናል ብዬ ልገምት እችላለሁ። ግን ነገ የት ድረስ መሄድ እንዳለበት በደንብ ያለየ ተማሪ እንዲሁም ደግሞ ከኛ ሀገር ኮንቴክስት ያልወጣና ነባራዊውን ሁኔታ ብቻ የሚመለከተውን ተማሪ እንዴት ነው ወደዚህኛው ዲፓርትመንት ማምጣት የምንችለው? ከዛ ሲወጣ ስጋት አይሆንበትም የሚለውን ነገር ብታነሳልኝ። የተለመደው አሰራር ታስተምራለህ፣ ሰራተኛ ይሆናለች ወይ ልጅቷ። እኛ ሰራተኛ አልፈልግም። የኛ ዓላማ ሰራተኛ መቅጠር ሳይሆን ስራ የሚፈጥር ልጅ ማውጣት ነው። ሶ ሄዶ ስራ የሚቀጠር ልጅ ኦልሞስት አይኖረንም። ያን እርግጠኛ ሆኜ ልንገርህ። የኛ ተማሪዎች ሲወጡ ስራ የሚፈጥሩ ናቸው። አንተ እንዳልከው የናሽናል ፕሮጀክቶችን ሰፖርት ማድረግ ለኛ በጣም ኢምፖርታንት ነው። ምክንያቱም የናሽናል ፕሮጀክት ማለት ልክ እንደ ገርድ እንደ አባይ በጣም ቅድም እንዳልኩ ስለ ኢምፓክት አውርተናል። የናሽናል ፕሮጀክቶች ያላቸው ኢምፓክት በአንድ ሀገር ላይ በጣም ሰፊ ነው። ልጆቻችን ኢምፓክትፉል እንዲሆኑ ከፈለግን ናሽናል ፕሮጀክትን ሰፖርት ማድረግ አገርን ሰፖርት ማድረግ ነው እና የኒውክሊየር ኢነርጂው ወይም የኒውክሊየር ኢንጂነሪንግ ፕሮግራሙ ዛሬም ሆነ ነገ ኢትዮጵያ በጣም በቅርብ ጊዜ አሁን ፕራይም ሚኒስትሩ እንዳሳወቁን ያ ፕሮጀክት ሪል ይሆናል። የኛ ልጆች ይህንን ፕሮጀክት ሳምሃው መግፋት መጀመር አለባቸው ከኢንተርናሽናል ኮላቦሬተር ጋር። ያንን ግራሱ ያስፈልግሃል፣ ሲዱ ያስፈልግሃል እና ሰው እኛ ግራስሩት ላይ መስራት ልጆቻችን እንዳልኩ ስራ የሚፈጥሩ ለሀገር ቪዥን የሚያወጡ ሮድ ማፕ የሚያወጡ ተማሪዎች ስለሚሆኑ በስፔስ ሳይንስ ብትለው በኤአይ ብትለው ሄደው አንድ ቦታ የሚቀጠሩ እንዳይመስልህ እና ይህንን ደግሞ በጣም በቅርብ ጊዜ ስለምናይ 4 ዓመት እኔም አንተም እግዚአብሔር እድሜ ይሰጥንና ስለምናይ ያ በጣም አያሳስበንም። ሌላው ግን የ80% ነግሬሃለሁ፣ 20 በ80% የሪሰርች ኢንኩቤሽን ብያለሁ እና ተማሪዎቻችን እዚህ ጓሯችን በጣም ብዙ ቦታ አላቸው። ምክንያቱም በጣም ከስተምድ የሆነ ትምህርት ስለምናስተምራቸው ከስተምድ የሆነው ትምህርት ኢትዮጵያን አፍሪካን ከዛ በላይ ኢምፓክት ያደርጋል ካልን እኛ ሰው እንፈልጋለን። ሶ ቅድም ደግሞ ከጀነሲስ ስለጀምረን አውርተናል። እኔ ከባለቤቴ ጋር የጀመርነው የብራይተር ጄኔሬሽን ፕሮግራም ለኤስአይቲ ለሸገር ኢንስቲትዩት ኦፍ ቴክኖሎጂ ትንሽ በጣም መሰረታዊ ቤዝ የሰጠው እሱም የተጠነሰሰበት ሀሳብ እኔ አንድ ሁለት ተማሪ ባስተምር ጥቅም የለውም፣ ግን ሰፋ አድርገን ብናስተምር ቶፕ ማይንዶችን ብናመጣቸው ኢምፓክታችን ብዙ ነው በሚል ስለተጀመረ ትምህርት ቤት የከፈት ነው። ካምፓኒ እኔ ከመክፈቴ በፊት ትምህርት ቤት ቢከፍት ይቀለኛል። ምክንያቱም ካምፓኒ ቢከፍት ካምፓኒው ላይ ራሱ የሚሰሩ ጭንቅላቶች በበቂ የሉ ነው። በስፔስ ፕሮግራሙ በል በኤአዩ በል በየትኛውም በምትለው
በቂ ጭንቅላት የለንም። ፕራክቲሽነር ነው የምልህ። ቴክስት ቡክ ያነበበ ይኖራል፣ ግን ፕራክቲሽነር የለንም። ሶ አንድ ነገር ከመክፈት በፊት እንደ ስፔስ ፕሮግራም የመሳሰለ ነገር ከመክፈት በፊት ስለ ስፔስ ፕሮግራም የሚያስፈልጉትን መሰረታዊ የትምህርት መስፈርቶች ከመማር ባለፈ በላብራቶሪ ቁጭ ብሎ መነካካት፣ መስራት፣ መውደቅ፣ ከፍ ማለት ያን ያለፈ ተማሪ ያስፈልጋል። ስለዚህ እኔ ባለኝ ልምድ ከሆነ ኢንተርናሽናል ኦርጋናይዜሽን ጋር ሆኜ የስፔስ ፕሮግራም ብከፍት ራሱ ተማሪዎችን ማሰልጠን አለብኝ። ያ ደግሞ በጣም ይርስ ይፈልጋል። ስለዚህ ለዚህ ነው ለእኔ ተመልሼ ትምህርት ቤት መክፈት ሌክዠሪ አይደለም፣ ነሰሲቲ ነው። እና አሁን የምልህ ካምፓኒዎችን፣ ፋክተሪዎችን፣ ስታርታፖች ራን የሚያደርጉልን እነዚህ ልጆች ናቸው። ብዙ ደግሞ አይደሉም፣ 250። ለዚህ ነው 250 ሆነን ነገ የሚመሩን ልጆች ናቸው እነዚህ ልጆች። በዛ ልክ ካሰብከው ስራ ፈላጊ ስለማይሆኑ ለነሱ ራሱ ብዙዎቹ የውጭ ሀገር ሰዎች በጣም ሊወስዷቸው ይፈልጋሉ። ግን እኛ የምናስተምራቸው አንደኛ ሀገራቸውን ኔሽናቸውን ሰፖርት ማድረግ እንዳለባቸው እናስተምራቸዋለን። ሁለተኛ የውጭ እድል ያገኘ ተማሪ ሁሉ ብዙዎቹ ኳሊፋይ የሚያደርጉበት እድል ነው ይሄ፣ አገራቸው እንዲመለሱ። እኛ አሁን የውጭ ሀገር ሰዎች አይደል የሚያስተምሩት፣ ያን ፓይፕላይን ተመልሰው ተቀላቅለው እዚህ የሰራንላቸው ማደሪያ አለ፣ መጥተው እንዲያስተምሩ መጥተው እንዲያድሩ እናደርጋለን። ስለዚህ ያ ፓይፕላይን የሆነ 20% 30% ለውጭ ሀገር ለፒኤችዲ ፕሮግራም ቢሄድብን ተመልሶ ግን ይመጣል። ምክንያቱም ኤስአይቲ ሸገር የሚባል ፋሚሊ ትንሽ ተማሪዎች ናቸው። የነሱ ፊውቸር መሪነት እንደሆነ የቴክኖሎጂ መሪነት፣ የሳይንስ መሪነት የነሱ እጣ ፈንታ እንደሆነ ያውቃሉ። ምናልባት ዶክተር ብርሃኑ በበርካታ ኃላፊነትም ታላላቅም ስራዎች ላይ እንደ መገኘት መጠን መክሊቴን አግኝቻለሁ ትላለ? አሁን ባለውበት እድሜ አሁን ባለውበት እድሜ እንዳልኩህ አገሬን ማገልገል እፈልጋለሁ። አገሬን ደግሞ ማገለግለው እንደዚህ ወጣቱን በማስተማር ነው። በፈጠራ እንዲሳተፉ ደግሞ የነሱ የሚፈጥሩት ስራ በሺዎች የሚቆጠሩ ህብረተሰቡን እንዲነካ እፈልጋለሁ። ያ ትምህርት ቤት ወሳኝ፣ ቅድም እንዳልኩ ወሳኝ ነው እና መክሊቴ ሰውን መንካት ከሆነ ብዙ ተማሪዎች ከኔና ከጓደኞቻችን ጋር ሆነን ካስተማርን ሰውን ከመንካት የበለጠ መክሊት የለም እና አሁን ላለውበት እድሜ በጣም ሳቲስፋይድ ነኝ። ግን እግዚአብሔር ደግሞ እድሜ ሰጥቶኝ ከዚህ በኋላ ምን ልሰራ እንደምችል እንግዲህ አዶን ነው አላቅም፣ ግን እቀጥላለሁ። ጓደኞቼም በእኔም አካባቢ ያሉ ሰዎች ወዳጆቼ በትብብር ብዙ ነገር ስለምንሰራ ኢምፓክታችን እንዳልኩ ዛሬ 10 ሰው ሊሆን ይችላል፣ 250 ወይ 500 1000፣ ግን ያንን ወደ ሚሊዮን ማውረድ አለብን። ያኔ በጣም አልቲሜት መክሊቴ የሚያልቅ ይመስለኛል። ግን አሁን የሆነ ህብረተሰብ እያገለገልን ነው። በቻልነው መጠን ያ ይቀጥላል። እግዚአብሔር ይረዳናል። ተሳክቶ የምናይበት ቀን ይምጣ በማለት እቋጭና ምናልባት በመጨረሻው ማመስገን ያለብህ ሰው ካለ ወይ ደግሞ ማስተላለፍ የምትፈልገው መልእክት ካለ በተለይ ተክተው ለሚማሩና ይህን ህልም አድርገው ለሚነሱ ተማሪዎች ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። ቴንክ ዩ። መልእክቴ ለወደፊት የሳይቲ ተማሪዎች በዛ በጀምር የወደፊት የሳይቲ ተማሪዎች ኤስአይቲ በጣም ብራይት ተማሪዎችን ሞር መቀበል ይፈልጋል ለሚቀጥሉት አመታት እና ተማሪዎች አሁን 9ኛ ክፍል 8ኛ ክፍል 10ኛ ክፍል ያሉ መዘጋጀት አለባቸው። ዌብሳይታችን ሄዶ የኢንተርናሽናል ሪኳየርመንት ናቸው የኛ ለመዘጋጀት የምንጠብቀው። አንደኛ በትምህርታቸው ጎበዝ ተማሪ መሆን፣ የተሰጣቸውን የትምህርት እድል መጠቀም አሁን ባሉበት። ሁለተኛ በፈጠራ ስራ ላይ መሰማራት ቢጀምሩ። የፈጠራ ስራ ማለት
በአካባቢያቸው ያሉትን ነገሮች አክሰስ ማድረግ፣ መጠቀም፣ ህብረተሰባቸውን ማናገር፣ ምን ልስራ ብለው ትናንሽ ነገሮችን መሞከር። ምክንያቱም ፈጠራ ስራ የሚጀምረው ከልጅነት ነው። እሱን ቢያደርጉ እላለሁ። በተቻሉት መጠን ደግሞ በተቻላቸው መጠን ዳይቨርስ የሆነ እውቀት ማንበብ፣ ፊክሽን ማንበብ፣ ቋንቋ ላይ ማተኮር ይሄ ለኛ ኤስአይቲ ኢንትረስት ይሆናል ማለት ነው እና ለነሱ ያለኝ መልእክት በርትታችሁ ኤስአይቲ አፕላይ አድርጉ ነው። ለዚህ ዓመት ለተቀበልናቸው ተማሪዎች ደግሞ መልእክቴ ያው ጠንክረው እንዲማሩ የተሰጣቸውን እድል እንዳያባክኑ ደግሞ የነሱን ቦታ በትክክል እንዲያውቁ ቦታቸው ቅድም እንዳልኩ የሳይንስና ቴክኖሎጂ መሪነት ነው። የዛ ጅማሬ አንድ ስቴፕ ላይ ናቸው። ቀጥሎ ምን ያጋጥማቸዋል? የቤዚክ ሳይንሱን መማር፣ ቤዚክ ቴክኖሎጂ መማር፣ ከዛ ጋፕን ወደ ማየት ምን ጎደለ ሳይንሱ ላይ የሚለውን ወደ ማየት ሄደው ኢምፓክት ወደ ማድረግ ደረጃ እንዲደርሱ ትልቅ ምክር አለኝ። ለመንግስት እንዲሁም ለሌሎቹ ደግሞ ምለው እንደዚህ እንደ ሳይት ያለ ፕሮግራሞች ሞር ያስፈልጉናል። አገር አይነው ሪሶርሶች ጥበት አላቸው፣ ግን መፍጠር የሚችሉ ጭንቅላቶች ላይ ኢንቨስት ማድረግ እንደ ፕራዮሪቲ እንደ ኤስአይቲ ፕራዮሪቲ ቢያው ትላለው። ያው ኤስአይቲ በጣም እኛ ቴንክፉል የሆንበት በጣም ግሬትፉል እና ቴንክፉል ነን። ሶ እነዚህ ናቸው መልእክቴ። ማመስገን ያለብህ ሰው ካለ? ማመስገን ያለብኝ ያው በኤስአይቲ ደረጃ ቦሽ መልስ ላረገው ትልቅ ሰፖርት፣ ፋይናንሻል ሰፖርት፣ የልብ ሰፖርት እንዳልኩ እየተመላለሰ በብዙ ነገር የተከታተል ላይ ያለፈ ነው ኤስአይቲ። እሱን በጣም ነው የማመሰግነው። ሌሎችም የትምህርት ቢሮ ኃላፊው ዶክተር ቶላ በቦርድ ውስጥ ያሉት በተለያየ አቅጣጫ እኛን ሰፖርት ያደርጉናል። የቦርድ ውሳኔ ላይ ያግዙናል። ልምዳቸውን የተለያየ ነገሮቻቸውን እንወስዳለን እና የቦርድ አባሎቼን እኔ ቦርድ ቼር ነኝ። እንግዲህ የኤስአይቲን ቪዥን እኛ ረቅቀን ወደታችን እንዲወርድ ስለምናደርግ እነሱን አመሰግናለሁ። በአጠቃላይ ህብረተሰቡ በጣም መመስገን አለበት። በጣም የኢትዮጵያ ህዝብ፣ ሸገር ህዝብ፣ የሸገር ሜየር እሱም የቦርዳችን አባል ነው። በጣም መመስገን ያለባቸው ናቸው። ምክንያቱም ያለ እነሱ ቱ ቢ ኦነስት ስራው መሬት አይወርድምና ከላይ ያለ እስከ ታች ስል እስከ ኮንትራክተር እስከ ኮንስትራክሽን ሰራተኛ ሁሉንም በኤስአይቲ ሂደት ላይ በጣም አመሰግናለሁ። የናሳ ተመራማሪ ሳይንቲስት እና እንዲሁም የሸገር ቴክኖሎጂ ኢንስቲትዩት ቦርድ ሰብሳቢ ዶክተር ብርሃኑ ቡልቻ ስለሰጠህን ሀሳብና ጊዜ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራንና ክቡራት ታዳሚዎቻችን ከክቡር ዶክተር ኢንጂነር ብርሃኑ ቡልቻ ጋር የነበረን ቆይታ ይህንን ይመስል ነበር። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ከሌሎች ቀሪ የኦቤን ፕሮግራሞች ጋር መልካም ቆይታን ተመኘው።